መጀመርታ ፍቅሪ አጥማን ተጀመረ አዳም ሔዋን ዓለም እስተፈጥረ በሰላሳ ጠጣሁ ለስላሳ በሰላሳ በልተሃል ሳምቡሳ እንዳትረሳ ገባልኝ ደሞዜ የአንድ ወር ወዜ በሰላሳ ገባልኝ ደሞዜ በሰላሳ ገባልኝ ደሞዜ በሰላሳ ደስ ብሎኛል ዛሬ በሰላሳ ደስ ብሎኛል ዛሬ በሰላሳ ገባልኝ ገንዘቤ ቀለለ ሐሳቤ በሰላሳ ገባልኝ ገንዘቤ በሰላሳ ገባልኝ ገንዘቤ በሰላሳ አይደል መመዝገቤ ጎዳኛም ሳብሬ ዘዴ መላ ፈጥረች ነይ አምሳብሬ ነይ አምሳብሬ ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። እንግዲህ ከበዓል በኋላ ዛሬን የተመለስኩት ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ዛሬም እንግዲህ እንደተለመደው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ የኮመንት ሴክሽን ቦታ ላይ እንደ ሁል ጊዜው ሐሳባችሁን በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው። ለዚህ ቻናል አዲስ ሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁኑ። እንግዲህ ቆየትን ብዬ ከመምጣቴ አኳያ ቪዲዮን ከመጀመራችሁ በፊት ለአልጎሪዝሙ እንዲረዳን ቪዲዮን ለሁሉም እንዲያደርስልን ሁላችሁም ቪዲዮን ላይክ ታርጉና ትጀምሩታላችሁ። እኔ ደግሞ እስከዛ ሄድሴቴን አረግና እመለሳለሁ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ድርጅታችን ዴምሲ ሪል ስቴት ቀድሞ ለሚመጡ 15 ደንበኞች እስከ 30% የሚደርስ ታላቅ ቅናሽ አዘጋጅቶሉታል። በዚህ ውብና ዘመናዊ መንደር ውስጥ ከስቱዲዮ እስከ ባለ 4 መኝታ ቤቶችና የንግድ ሱቆችን ሲያቀርብሎ በታላቅ ደስታ ነው። ያከፋፈል ሁኔታው እንዳያሳስበው ደንበኞቻችን መሰረት ያደረገ ሲሆን በካሬ ከ78,000 ብር ጀምሮም በ8% ቅድመ ክፍያ እንዲሁም 60% የባንክ ብድርም ተመቻችቶልታል። ለበለጠ መረጃ በ0967 62 47 40 ይደውሉ። ደስታው እዚህ ይጀምራል። ዲኤምሲ ሪል ስቴት። ማትረቢ ነሽ አንቺ ሀና። ስንት ሜንሽን የሚደረግበት ቪዲዮ እያለ እዚህ ላይ ሜንሽን ታደርገኛለሽ? ደህና መሳይን በለው ብዬ ጋይስ ወጣች። ራስ መበላ አይመስለኝም በዚህ አንዳንድ ሰው ግን አፕታይቱ ፈጣሪ ሆይ። ለማንኛውም እስቲ ጋይስ ቪዲዮን አሳይቻችሁ ልመለስና ኮሜንት እናነባለን። የትም እንዳትሄዱ። ዛሬ ምሳ ምን በለው ቀንዳውታ እዚህ ያፈቆት ከባድ ነው። ቀንዳውጣ አይልም። ሀገር አለኝ ብለህ እንዳትመጣ። እዛ የለመድክበት ቀንድ አውጣህን እየበላህ ተተውነው ነው። እዚህ መጣ ትውልድ ነው መጣበሽ። ከውሃ የቀጠነ ቅዘን ይልቀቅል። ቀንድ አውጣ ከበላህ እንደዚህ አይነት አፕታይት ካለ ሀገር ለምን ወጣ? ለምን ተሰደድክ? ማን ሊሻማ? እዚህ ያለውን ማን ሊበላ? ይብላኝ በዚህ ወንድ ለምትሳም ሴት እኛስ ስክሮል አድርገን እናልፋለን። እየወጣቱን ሲተርጉባት ያድራል ይውላል። ይሄኔ እኮ እነሱም የተረፋቸውን ከድነው ያስቀምጡኝ ነው። ኧረ ተውኝ ምን እንዳይገባበት። እውነት በእኛ ስላለመድን እኛ በሾች ብዙ ጊዜ ጥዩፎች ነን። ከሃይማኖት ማኳያ አለ አይደል አንዳንድ ነገር
ቴስት የማድረግ ልምድ የለንም እና በጣም ዘግናኝ ነው። ያደግንበት ስለሆነ እኮ ነው። ለሌሎች ግን ምግባቸው ነው። እውነትም ባንተ ነው ማማሪ። አጸዳዳት እኮ ጸዳ አናፈጥካት። የታባቱ ደግሞ የወለደ አንጀ እያዋለርካት ግን ቢ እንትን እንጂ ሶፍቱን አባቴ ቀስ ነገር አርግ እንትሏን ሰረብረባን ከሰለብረማ ጋር ሊቀላቀለው ነው እንዴ? አይ በአይኗ እንዳትወጣ እንዴ ስማቦ። ይሄ ድሮ ራሱ ኖርማሊ ምንድነው ፎርሴፕስ ዴሊቨሪ ምናምን አለ። ይሄ የማሽን የተከለከለ እንደሱ ነው እንኮል ደም የወለደ አንጀት አየው አሳየሃት ሁላ ወለዱ ክበዱ ከመጣንፈት እኔ እኮ ምንም እኮ ችግር የለም። ሚስቱ ትሆናለች ምን ትሆናለች ሊያጸዳላት ይችላል። በቃ ግን መቅረጽና ፖስት ማድረጉ እኮ ነው ግራ የሚገባው። በዚህ ጊዜ በ880 ሺህ ብር ምን ልትገዙ ትችላላችሁ? እኔ ግን እነዚህ ጄኒዩን የሆኑ ሽቶዎችን ልትገዙ ሬኮመንድ አደርጋቸዋለሁ። እነዚህ 6 ሽቶዎች በ880 ሺህ ብር ብቻ። ዋው የኔ ቆንጆ፣ በሚያስፈልገን ሰዓት በቃ በችግራችን ሰዓት ኦን ታይም ነው የደረሽልን። ግን ምን ዲስካውንት ላይ ሆናችሁ ነው? ምንድነው ነው ንቀት ነው እንደዚህ የቀነሰው? 880 ሺህ ብር ማለት ነው አይደለም። ኪሴ ውስጥ አካውንቴ ውስጥ ቢኖር አንቺ ጋር አለ የተባለው ሽቶ የኔን ያህል ቆንጆ ቆንጆ ይሸት ወጭ እንደ ሐሳብ ሰብሰብ ብለን ፊርማ እያሰባሰብኩ ነው። 880 ሺህ ጊዜ በርበሬ ንጣናት ባይ ነኝ። ይሄ ንስሐ መግባት ያለባት ነገር ነው። ይሄ እንዲህ በአደባባይ ቶርች ጥዙ እኮ ነው ያረክሽን። አሁን ምድር ላይ እንደዚህ አይነት ገልቱ እየበዙ ነው። ወገዱ ባይ ነኝ። ይኖራል እንግዲህ ያው ካለ ያለው እንግዲህ ለሽቶ ይናል ማውጣት የሚችል ሰው አውጥቶ ይጠቀምበት። ግን የሌላው ሞራል ግን ይነካል። እንኳን አደረሳችሁ። ዩኒክ ሀበሻ ፖፕ ሾፕ ኤክስፒሪየንስ ዝግጅቱን አጠናቆ የጠበቃችሁ ነው። በዝግጅቱም ላይ የተለያዩ የባህል አልባሳት፣ ጆለሪዎች፣ ፈርኒቸር እንዲሁም ዘመናዊ የሆኑ የፋሽን እቃዎች፣ የኢትዮጵያዊ ጣዕም ያለው ቆንጆ የኢትዮጵያ ቡና በዚሁ ዝግጅት ላይ ቀርቦ ይጠብቃችኋል። በተጨማሪ ደግሞ ጥብስ ማን ያዘጋጅ? ሃይሚ ባርበኪው። እንግዲህ ብዙዎቻችን የምናውቀው ተወዳጁን ጥብስ በፕሮግራሙ ላይ ስትሳተፉ ጥብሱንም ተጋብዛችኋል ማለት ነው። ዲጄ ፍጹምም አለ። ፍጽ የዲጄነት ጀምርሽ እንዴ? እኔ አይደለም ዝግጅቱን በሙዚቃ ሞቅ ደመቅ ሸብረቅረቅ አድርጎ ይጠብቀናል። እንዲሁም ደግሞ አርቲስት አለማየሁም እዛ ይገኛል። አድራሻው የት ነው? አድራሻው 5820 አለንታውን ዌይ ቴምፕል ሂል ሜሪላንድ 48 ከ12 ፒኤም እስከ 6 ፒኤም ድረስ ሜይ 3 እንገናኝ እንዳትቀሩ። አይደለም መቅረት ማርፈድ ራሱ ያስቆጫል ነው እያልን ያለ ነው። ሃሎ እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? እዳችሁ ተከፍሏል። እሺ ሂሳቡ ተከፍሏል። ሂሳብ ተከፍሏል። ያረቂ አይደለም የኃጢአታችሁ ዋጋ ኢየሱስ ከፍሏል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። መዳን በኢየሱስ ነው። ውጡ ከመጠጥ ቤት ውጡ። ኢየሱስ ይወዳችኋል። ኢየሱስ ይወዳችኋል። ኢየሱስ ጌታ ነው በለው። ከአረቂ ቤት ውጡ። መዳን በኢየሱስ ነው በለው። ኢየሱስ ይወዳችኋል። ኢየሱስ ነው። ተባረኩ። ኢየሱስ ጌታ ነው። ተባረኩ። ኢየሱስ ጌታ ነው። እናፈቅዳለን እሱም ያፈቅረናል። ስለዚህ ከአረቄ ቤት ውጡ በኢየሱስ ጠጣለን። አትጠጡ በጌታ በኢየሱስ። ምንም እኮ እንትን ሆኖ እውነት እኮ ነው አይደለ? በዓሉም ጋር ከመሆኑ ተያይዞ ምን ያህል ዋጋ እንደከፈለልን ይታወቃልና ዓለማዊ አስተሳሰብና መንፈሳዊው እንዴት አይነት ጋፕ እንዳለበት የሚያሳይ ነው። በቃ ዘጋለን ሂሳባችንን ብለው የበለጠው ግን ዋጋ ተከፍሎልናል። የመራቢያ ክፍል አልቆም ብሎ ተቸግሮሃል። ይኸውልህ ቴምብራን ይዤልህ መጥቻለሁ። እንኳን አልቆም ያለ የሞተንም የመቀስቀስ ኃይል ያለው ነው። ከማር ከቀረፋና ከቡና የተሰራ ሲሆን ምንም አይነት የጎንዮሽ ጉዳት የለውም። ይህንን አንድ ፍሬ ተጠቅመህ ለ48 ሰዓት ያክል ድረስ አንተን የሚችልህ የለም። ነጋወይ ለኔቱ ወይ ነጋወይ ለኔቱ። አረ ወይኔ ስንቱ እንደው ታመጣብን ፈጣሪ ወይ። እኛ እኮ አልቆም ያለን የዚህ ሀገር ኑሮ ውድነት እንጂ ምናምን ነገሮች አይደሉም። እስቲ የኢኮኖሚውን ግሽበት ቀጥ
አርገሽ የሚያቆም ነገር እንደው አምጪልኝ እባክሽ ሴትዮ ስልቻ እንኳን የሚቆመው በእህል እኮ ነው በደም ከተበላ እኮ ይቆማል የሰው ልጅ እኮ ከበላ ዲሞፍተር በይው በተጠንቀቅ ያ የአሜሪካ ሐውልት አይደለ እንዲህ ብሎ ይቆመው በቃ እሱ ነው የሚሆነው የሰው ልጅ ከበላ አይደለም ምናምኑ ሰውነቱን ቀጥ ብሎ ይቆምልሻል ባይሆን በነካካጃችሁ ኑሮ ውድነትን ረሃቡን ጦርነቱን እርስ በርስ መባላቱን የዘይትን ዋጋ ከ300 ብር ሳናስበው ብሎ 1600 የገባበትን ብታቆሚልኝ እባካችሁ እንደው 5 ኮንቴነር ፈልጋለሁ 48 ሰዓት ለጌሽ የሐዋሳ ዩኒቨርሲቲ ክስ ሊመሰርት ነው በቅርቡ 1 ሚሊዮን ቪው የነበረው ቪዲዮ ወቸ ጉድ ፕሮግራም ላይ ቀርቦ የነበረው ቅዱስ ላይ ሐዋሳ ዩኒቨርሲቲ ክስ ሊመሰርት መሆኑን ተናግሯል የሚሆነው ከግብረ አበሮቹ ጋር የሱስ ፍላጎታቸውን ገንዘብ ለማሟላት የዩኒቨርሲቲው ንብረቶችን በመሸጥ በተለይ የውሃ መስመሮችን ቧንቧ ነቅሎ በመሸጥ ወደ ከተማ በማምጣት ግብርና ምርምር የሚገዙ ፍየሎችን ወደ ከተማ አረቄ ቤት ወስዶ አርዶ በመብላት እና የመሳሰሉትን ጥፋቶች እንደተገኘባቸው ተናግሯል። በዚህም መሰረት የሰጠውን ዲግሪ እንደሚነጥቅና ከዚህም በተጨማሪ ክስ እንደሚመሰርት ገልጿል። እንግዲህ እዛ ላይ በሰጠው ፖድካስት ላይ ባወራው ባሳለፈው ህይወት ውስጥ ሐዋሳ ዩኒቨርሲቲ ውስጥ ያደረጋቸው የነበሩ ነገሮችን የላይፍ ጆርኒውን ሲናገር ተናግሮ ነበር። ቆየት ብሏል ቪዲዮ አሁን ወደ 1 ሚሊዮን ቪው አለው እና አሁን ተመልሰው የዛኔ ለካ እንዲያረጋችሁት እናንተ ናችሁ ተብሎ ነው ለመጠየቅ ነው። እንግዲህ ከህግ አኳያ ያስኬዳል አያስኬድም ያው የሚታይ ይሆናል። ልጁ ግን ምላሽ ሰጥቷል ለዚህ ጉዳይ። በዚህም መሰረት የሰጠውን ዲግሪ እንደሚነጥቅና ከዚህም በተጨማሪ ክስ እንደሚመሰርት ገልጿል። ዲግሪውን አሁንም ቢሆን መታችሁ መውሰድ ትችላላችሁ። ሰርቼበት አላቅም። ከዩኒቨርሲቲ ከመጣው ጀምሮ ከቀን ስራ ጀምሮ ዳቦ ቤት ከመሸከም ጀምሮ ታክሲ ላይ ረዳት ጀምሮ ተራ ማስከበር ጀምሮ ራይድ ከመስራት ጀምሮ ምናምን እዚህ እስክንደርስ ድረስ በራሳችን ነው እንጂ በእናንተ ወረቀት እዚህ አልደረስንም። መውሰድ ትችላላችሁ። እዛው እናንተ ጋር ነው። አልወሰድኩትም ሁላ አልተመረቀምም ብላችሁ ማውራት ትችላላችሁ። አይ ዶንት ኬር። በቃ እንግዲህ በዚህ ልክ ነው አሁን ትምህርት ዋጋ እንደሌለው ለአዳዲሶቹ ለሚመጡት ታዳጊዎች ራሱ ምን አይነት ተስፋ አይተው በደንብ ትምህርታቸውን እንደሚማሩ አላቅም። ምክንያቱም የተመረቁት ሰዎች ያው ካላቸው ብሶት አኳያ ስራ ስለማያገኙ ለሰው በሶሻል ሚዲያ ምናምን የሚያወሩት ነገር ዋጋ እንደሌለው ስለሆነ ከባድ ነው። ይሄ እንደ ቼንጅ ሲሄድ ወደ ሲቀጥል ከበድ ያለ ችግር ያመጣል። ተማሪዎች ስልክ ትምህርት ቤት ይዘው እንዳይገቡ እንትን ለማድረግ እንቅስቃሴ ጀምረናል። የጋራ ስምምነት ላይ ከደረስን ከሚቀጥለው ዓመት ጀምሮ ተማሪዎች ትምህርት ቤት ገብተው ትምህርት መከታተል ነው እንጂ ከስልክ ጋር የሚጫወቱበት ሁኔታ እንዳይፈጠር እሱን እንትን እያደረግን ነው። ሁለተኛ በሚቀጥለው ዓመት ላይ ደርስልን ይችላል፣ ግን ህጋዊ ስርዓቱን በሙሉ ጨርሰን በ2019 እናስጀምራለን ያልነው ዩኒቨርሲቲ ውስጥ የሚማሩ 3ኛ ዓመት የጨረሱ ተማሪዎች ከሚቀጥለው ዓመት ከ2019 ጀምሮ 4ኛ ዓመት ከመግባታቸው በፊት የ1 ዓመት አገልግሎት እንዲሰጡ ከዚህ በፊት የነበረ ነው። ይሄ አዲስ አይደለም፣ በጃንሆይ ጊዜ የነበረ ነው። ሁለት ጥቅም አለው ብለን ነው ይሄንን ነገር የምናደርገው። አንደኛ ልጆቹ ዝም ብሎ የቀለም ትምህርት ተምሮ ሳይሆን ተግባራዊ የሆነ ትምህርትም ለ1 ዓመት ሄደው የሚሰሩበት ከማህበረሰቡ ጋር የሚተዋወቁበት እንትን ነው። ሁለተኛ አስተማሪዎችም እጥረት ተወሰነ ደረጃ ስላለ ብዙ ልጆችን ወደ አስተማሪነት ለ1 ዓመትም ቢሆን ወደ አስተማሪነት እናስገባለን ብለን የጀመርናቸው እንቅስቃሴዎች አሉ። ይሄ እንኳን አሪፍ ነው። ይሄ በጣም የሚደገፍ ነው። አዎ እንደዚህ አይነት ነገሮች መበረታታት አለባቸው። ምክንያቱም ይዞ አይገባም፣ ኮንሰንትሬት አድርጎ ትምህርቱን ይማራል። እንደገና ደግሞ ይሄ ሰርቪስ ይስጡ የሚባለው ያው በደርግ ጊዜም የነበረው ድገት በህብረት ምናምን በሚባል እንትን ፓኬጅ የነበረ ነው። ስለዚህ የሄዱ ማስተማራቸው እነሱም ጥሩ ይሆናል። ሰርቪስም ነው ለህዝብ የሚሰጡት። ብዙም ደግሞ ማንበብና መጻፍ የማይችሉ ሰዎች ማንበብና መጻፍ እንዲችሉም ያግዛል። ይሄ በርቱ ነው የሚባለው። እዚህ ላይ የኢትዮጵያ ብረታ ብረት ኮርፖሬሽን ለፖሊስ የሚሆን ዱላ ማምረት መጀመሩ ተነገረ። በፊት በከፍተኛ ወጪ ወደ ሀገር ውስጥ ይገባ የነበረው ዱላ በሀገር ልጆች መመረት መቻሉ ህብረተሰቡን ሰፋ ባለበልኩ ለመቀጥቀጥ የሚያስችል ነው ተብሏል። በፊት ላይ የነበረው ዱላ ተጠርጣሪው ጀርባ ላይ በቶሎ የሚያልቅ ሲሆን አሁን ግን የሚመረተው የፖሊስ ዱላ ግን መንግስት ቢቀያየር እንኳን ከቀጣዩ መንግስት ጋር የዱላ ቅብብል ለማድረግ የሚያስችል ነው ተብሏል። በጣም አሪፍ ሀሳብ ነው። በጣም ወድጄዋለሁ። ምርጥ ነው። የመጣ አካል አለ ገብቷል። 100 ሺህ አውጥቻለሁ። አገጩ ነው ዝም ብዬ ነው እኔ በግራ እጄ ነካስ አድርጎ ትንሽ ፓወር ማለት ሳረገው ሙሉ ተሰብሯል። በሙሉ ማደንዘዣ ህክምና 100 ሺህ ምናምን አውጥቻለሁ። ይሄ ቤተሰብ አያውቅም። አሁን ገልጿታል እንግዲህ ጉድህን ምናምን 100 ሺህ አውጥቻለሁ። ትንሽ ነክቼው ማለት ነው። አስበው
ከቲክቶክ ላይ ነው ውጪ ላይ ከቲክቶክ ምናምን አንተ ምንድነው ቲክቶክ ላይ እሪ የምትለው ምናምን ብሎ መንገድ ላይ ነው እንትን ሲል እኔ በጣም እንትን አለ ማርሻል አርት ትግስት አለው ባይዘ የውስጥ ልብስ እስኪወልቅ ታገስክ ነው ከመታህ ግን ወይ ግደለው ወይ አልጋ ቁራኛ አለው ግደለው ታጋሽ ነው አንተ እንደዛ ነው ይሄን ሰው በጣም ታገስኩት እንትን አለ በጣም በቃ ገፍቶ መጣ ዝም ብዬ ነው ትንሽ ነካስ አደረገው ሙሉ ለቋል ከስር ማለት እንዲህ ራሱ አልተሰፋም በሙሉ ማደንዘያ ምናምን ነው እንትን ተብሎ ስለዚህ በትንሽ ነካ ብዙ ጉዳት አለው ማርሻል አርቲስት እና ኖርማል ሰው ምንም አታወዳደር እንግዲህ እኛ አሁን የሆነ ትሬኒንግ የፓወር ትሬኒንግ ስንሰራ 200 ኪሎ ግራም ልንገፋ እንችላለን ለቦክስ ፓወር ብቻ ብለህ ማለት ሌላ ደግሞ በጣም መስራቸው የቦክሲንግ እንቅስቃሴዎች አሉ እነዚህ ነገሮች ስላሉ ትጠነቀቃለህ ሰዶ ሄስ ማታውቀው ስለሆነ ከሶ እንድታሳክመው አረገ ጀለሶችን እያመጣ መታፈርጣቸው ከነሱ ውስጥስ ይወላለቀ ይጠፋል ብለህ ነው እንኳን አደረሳችሁ ለዚህ ነው ህይወትን ማላምናት ለዚህ ነው ምንድነው ሙሻ ቤንጉርሻጇ አንተ ውስጥ ነዳጅ እንደ ምላስ ሰንበራንተ ልውስ ይባላል ከሁለት ወር በኋላ ተበጠላ ተለይ ዘንድሮ ባል የገበያው ነገር ለጆሮ ስቅጥጥ የሚያደርግ ነው ያየነው ገበያና በቃ እየከበደ ነው የሚሄደው ስለ ሞባይል መተግበሪያ ስናስብ አንድ ትልቅ ስም ተያይዞ ይነሳል ምንድነው አትሉኝም ኔርስ 24 ይባላል ኔርስ 24 የዓለም ገበያን ወደ እርሶ ያቀረበ ትልቅ የሞባይል መተግበሪያ አፕሊኬሽን ነው ከዚህ በፊትም ኢትዮጵያ ውስጥ አክሰስ ማድረግ የማንችላቸውን የዓለም ገበያ ለምሳሌ እንደ አማዞን ዛራ ሺን እና መሰል የካምፓኒ ፕሮዳክቶችን በውስጡ አካተን ይዘንላችሁ መጥተናል በተጨማሪም ደግሞ የአየር ጊፍት ካርዶችን በመጠቀም ልክ እንደ ኔትፍሊክስ እና መሰል የካምፓኒ ጊፍት ካርዶችንም በውስጡ አካተን ይዘን መተናል ከናንተ የሚጠበቀው ከአፕ ስቶር እና ከፕሌይ ስቶር አፕሊኬሽናችንን ዳውንሎድ በማድረግ የምትፈልጉትን ዕቃ ማዘዝ ብቻ ነው እኛ ከነፃ ዴሊቨሪ ጋር እናደርሳለን በኔርስ 24 ህይወቶን ያቅልሉ ወታደር ከትግል ሜዳ ሲመጣ ሚስቱ ቤት ውስጥ 3 ህፃናት አስቀምጣ ጠበቀችው ያው እንደመጣ አይጠየቅም ብሎ ለቀናት ከቆየ በኋላ በሳምንቱ ጠየቃት እኔ ምንሽ ውዴ ትልቁ ልጅ መች ነው የተወለደ ምን ነካ ውዴ ጦር ሜዳ እያለ መጥቼ አልጠየኩም ታዲያ የዛ ጊዜ አብረን አልተኛንም የዛ ጊዜ ነው የተረገሰው እሺ ለና ትንሽ ቆይቶ እሺ በዳዴ የሚሄደውስ የብሎ ነው ሆስፒታል በጥይት ተመተህ ልጠይቅህ አልመጣም ታዲያ የዛን ጊዜ አብረን አልተኛንም የዛ ጊዜ ነው የተረገሰ ትንሽ ቆይና እሺ ያቀፍሽውስ ልጅ እሱማ ናፍቆት በረታብኝ ናፍቆት ሊገለኝ ነው ስለ ፎቶ አላክልኝ ከናፍቆት ብዛት ከፎቶ ጋር ስውል ስተኛ ስነሳ ሶስተኛው ልጅ ተረገዘና ባል ደግሞ ባል አንቺ ሴትዮ ምን ነካሽ የላኩልሽ እኮ ጉርድ ፎቶ ነው ነቃባት አይደለ ልትሸውደው ነበር ሙሉ ፎቶ ሳይልክ በጉርድ ፎቶ አይሆንማ ሙሉ ቢሆን ኦኬ ሽንቴ እናደርኩኝ ነኝ ቆጫማዚ አለ እንደ ካየ ይቃጣኝ የራሱ ኩት ወይ ወይ አስካል እጅ ከፍንጅ ቆጪ ትንሽ እንተና ስም አንቺ የሴቶች ድር ባልትና አመራር ሆነሽ እንደዛ ነሽ ችግር ሰራለሽ ስታት ካንቺ ይጠበቃል አንቺ ኃላፊነት ላይ ያለሽ ነፈርም ምንድነው ህግ ያጸደቅነው አንድ ላይ ሰፈር ውስጥ ተሸና 200 የፈሳ 100 አጽድቀና ዋናው ነጣለ ደግሞ 700 አለ ነፈርም አፈርሶ ነው ነገት አትፈሪ እሺ አለበለዚያውልሽ ብልትሽን ነው ምፈታ ነግራለሁ ነፈርም ቆጪ አፈርስ በላ ጥፋ አጥፍቻለሁ በልና አንተ ቅጣኝ
20 ብር አንተ ቅጣኝ ቆጪ እኔ እንደዚህ ነገር አልሰራም። ኧረ ስነ ስርዓት ያዥ እሺ። በለለም በለው ተፋስተሻል 300 በለለም እኔማ በጎፈንድሚ ካልሆነ መክፈል አትችይ ግማታ ቆጪ በእናትሽ የተበላሸ ጎመን በል። በምን ልትጎመጅ ትችላለህ? በሴት በሰው በሴት በሰው ማሻሻሉ በሱ ቤት ተማሪ ወጣት ልክ በሴት በሰው ወንድ ልጅ ሰው አይደለም። በምን ልትጎመጅ ትችላለህ? በሰው የምን በሰው በወንድም በሴት ከአፉ የወጣ አፋፍ ነው። ቀስ ብዬ ነው የምለው። በሴት ንብረት ለምን በወንድ እንደሚጠራ የሚገባችሁ ድንገት ሲጠፋ ነው። ካልን ውሃስ በሴት የምትጠራው ለምንድን ነው? እንግዲህ ይመልሱልና እስቲ እናንተ እቺን ኮሜንት ላይ መልሷት። ለሴት በውሃ ከተመሰለች በሴት ውሃ በሴት አይደለ? ስለዚህ ምን ሊባል ነው? ሰሞኑን የሸቀጣሸቀጥ የፍጆታ እቃዎች እንዲሁም የአትክልትና ፍራፍሬ ዝርዝር ይመለከታል። ሪፖርተሮቻችን እንግዲህ በሚሊኒየሙ ጊዜ መሰለኝ በ2000 እሺ አይኑሮ ሰላም ሙልጌታና ኤደን ብርሃኔ መረጃዎችን አሰባስቧል፣ እንደሚከተለው ይቀርባል። በሳምንቱ በይበልጥ ከውጭ በሚገቡ የዘይት ምርቶች ላይ ከፍተኛ የዋጋ ለውጥ እንደተከሰተ ለማወቅ ተችሏል። 53 ብር የነበረው ባለ 3 ሊትር ሀያት የምግብ ዘይት 60 ብር ሲገባ ፎርቹንና ድል ዘይቶች ደግሞ ቀድሞ ይሸጡ ከነበሩበት 120 ብር ወደ 125 ብርና 130 ብር ከፍ ብለዋል። ስኳር በኪሎ በ8 ብር ከ50፣ ጨው ከ1 ብር እስከ 1 ብር ከ25 የተሸጡ ይገኛል። ሩዝም እንዲሁ የ1 ብር ጭማሪው ማሳየት ከ7 ብር ወደ 8 ብር ከፍ ብሏል። ሽንኩርት በኪሎ ቀደም ሲል ከነበረበት የ2 ብር ከ50 ሂሳብ ቅናሽ በማሳየት 1 ብር ከ50 የተሸጠ ይገኛል። ተመልከቱ እንግዲህ በነገራችን ላይ በየትኛውም ዘመን በዓለም በመጣ ቁጥር ወይ እንደ ዘንድሮ ሆኖ አያውቁም ነው የሚባለውና ከኋላ ከነበረው ወደፊት የባሰ እየጨመረ ነው እኛ ሀገር የሚሄዱና የድሮን ዋጋ ሲሰሙ እንትን ነው። ግን ከባዱ ነገር ምንድነው? ፍጥነቱ ነው። አሁን በፍጥነት በፊት ቀስ ብሎ ነው የሆነ ዋጋዎች ይጨምራሉ። በርግጥ ግን ለአመት ምናምን አላር ትንሽ ነው ከፍ የሚጨምሩ። አሁን በፍጥነት ይሄ እኮ አሁን 2000 የዛሬ 10 ምናምን አመት የነበረ ዋጋ ነው። ከዛ እስከዚህ በዚህን ያክል እጥፍ መጨመሩ በጣም አስኪ ነው። ወደፊት በተለይ የባሰ ነው የሚሄደው። ምን ሆኜ ነው ቪዲዮ ለመቅረጽ ብዬ ላይቭ አልገባውም። ይፈጣሪ ያለ ምን አጭሼ ነው። ለማንኛውም ጋይስ ባበደ ቪዲዮ ከጫሳ ብለናል። ቪዲዮ ላይክ በማድረግ ጀምሩ። ሰሞኑን ቪዲዮ እየለቀኩ ስላልሆነ ቫይራል እየሆነልኝ አይደለም። ያራዳ ልጆች ቪዲዮ ላይ ተመልክተን እንመለስና ኮሜንት እናነባለን። ይመቻችሁ። ቪዲዮም የሚለው ከፈረስት ዴት በኋላ ድጋሚ እንዳትገናኙ ያደረጋችሁ ምንድነው አለና እኔ 2 ቀን አንድ አይነት ለብሼ ባገኛት ምንድነው ፕሮፋይል ፒክቸር መሰልክ ስትለው ማግኘት አቆመ ማለት። እሺ ትኩስ ነገር ውሰጂ ስላት ቅቅል ስታዝ አልቦቦ አየፋ ቪዲዮ ኢጤን ቸብ አድርጋ ቻው ስትል እና ታዲያ ፊቷ ላይ አታጭበጭብላትም? እንደት ሽንቱን ሸንቶ አርገብግቦ ሊያቅፈኝ ሲመጣ ምግብ እስኪደርስ ብላ ከቦርሷ ቆሎ ስታወጣ በዚህ ዘመን እንደዚህ የሚያደርግ ሴት ኧረ የለችም። ዳቦ ግዛልኝ የሚለው ልጅ በኩርኩም ብየው ይኸው እስካሁን አግኝታየት። እቺ ጥሩ ሰው ነች።
ከሷ ስልኳ ያበደ ነበር በላዋል ያንተ ይለየ ባጃጁ እየሄደ ዘላ ወርዳ ቻው ጎቤው ስትለኝ ጓደኛን ነው እንዴ ታረክ በአርፋ ማለት ነው። አዎ እንደዚህ አንዳንድ ነገሮች ከሴቶች ማን ጠብቃቸዋለሁ አይደል? እንደ ወንድ ያራዳ ቋንቋ ሲሉ ምናምን አሉ ነው አክቶችና ወንዶች እንደዛ አይፈልጉም ነገር። እናንተስ ምን ብታረግ ነው ወይንም ምን ቢያረግ ነው ማታገኙት ደግማችሁ? እዚህ አይነት ነገሮችን ሳይ ለነገ እሰጋለሁ፣ ስጋት ይሰማኛል። ስሙት አንተ የማን አድናቂ ነህ? እነሙቤ ደስ ይላል። ማን ናቸው ግን ያላወቋቸው? አዲስ አበባ ኤሞቢ ነው የሚመቸኝ። ማን ነው ኤሞቢ ብዬ ሰርች አደረኩ እኔ። ይሄ ህፃን ልጅ ኤሞቢ ነው የሚመቸኝ ሲል ማን ነው እስቲ ኤሞቢ ማን እንደሆነ አወቃችሁ? ይሄ ነው ጠቅነው ማረግ። እኔ እንዲሁም እንዲህ አይነት ነገር መብዛታቸው እንዲህ ይሄ ጠቅኖ ማረግ ግዝርያ ገጀራ ምናምን የሚሉ ልጆች ህፃናት ናቸው በብዛት። ነገ እኔንም ጠቅ እንዳያደርጉኝ ያሰጋኛል ሳያቸው፣ እፈራለሁ ለነገ። እኚህ ጥቁር አሜሪካኖች ምናምን በፊት የሆነ ጊዜ ላይ እንደዚህ አይነቱ ነገር ፋሽን ነበር፣ መሰዳደብ ምናምን፣ አንድ እርስ በርስ ግሩፕ ፈጥሮ መጠቃ ዌስተርን ኢስተርን ምናምን እየተባለና አሁን እኛ ሀገር ይህንን ማየት በዚህ ጊዜ ትንሽ ስሜት አይሰጥም። ልጆች ጋር የሚታየው ነገር ደስ አይልም። አሁን እንደዚህ አይነት ህፃናት ደግሞ የነዚህ አጽናቂ ነኝ የጠቅነው ማድረግ በገጀራ ነው ምናምን የሚል ዘፈን የሚዘፍኑ ልጆች አሉ፣ ራፕ የሚያደርጉ ልጆች ድሪል ነው የሚሉት አሉ። እና የነሱ አድናቂ እንደዚህ አይነት ህፃናት ሲሆኑ ስታይ መስጋት አለብህ። እንዴት አወቃቸው? ስልክ ማሰጠው ለዚህ ልጅ እንዴት አወቃቸው? ስልክ ማሰጠው ቤተሰብ ምን እየሰራ ነው እንዴ? በጣም እኮ ነው የሚያስደነግጠው። ኒንጃ እኔ በጣም ምን አይነት ነገር ውስጥ እንዳለን ማሳያ ነው። ይሄ ከባድ ነው ዘንድሮ። የኮሪደር ልማት ላይ ጉዳት ያደረሱ 13 ከብቶች በቁጥጥር ስር ከዋሉ በኋላም በእያንዳንዱ ከብት የከብቶቹ ባለቤት 5,000 ብር እንዲከፍሉ ተደርጓል። በዚህ መሰረት በኮሪደር ልማት ላይ ጉዳት አድርሰዋል የተባሉት 13ቱ ከብቶች በባለቤቶቻቸው አማካኝነት 65,000 ብር እንዲከፍሉ ተደርጓል። በቃ ምን ችግር አለው? ሊሸጡ ነው የመጡት። ይሄን 5,000 ብር ሰው ላይ ነው የሚጭኑት ሲሸጡ። ምንም ጥያቄ የለውም። ሁል ጊዜ እኮ ኢንድ ዩዘሩ ነው ኑሮ ሲወደድ ምንም ሲልም አፈርድም የሚገባው። ነጋዴማ ሲጨምር እሱም ጨምሮ ይሸጣል። ዋና መጨረሻ ላይ ገዝቶ ኮንሱም የሚያደርገው ሰው ግን ስሙኝማ ማለት ነው። የሆነ ኢንቦክስ መጣልኝና በጣም የሚያስጠላ በቃ የሚያስቸግር ሪሌሽንሺፕ ውስጥ ነኝ ያለሁትና ራስሽን አጥፊ ይለኛል ምናምን ብላኝ ልጅቷ። ከዛ ምን የራሴ ታሪክ ትዝ አለኝ ማለት ነውና እስቲ ራሴን ላዋርድ ብዬ ወደ ህዝብ ወደ ወገንታት ወደ ናችሁ ወደ እናንተ መጣው ማለት ነው። ሶ ምን ሀፕን ያደርጋል? የዛሬ ድሮ አመት I was in a bad relationship like በቃ ያኔ ሞኝ ነበርኩ። I was dumb ማለት ነው። እና በቃ የነበርኩበት ሪሌሽንሺፕ ያስጠላል ማለት ነው። እና ጀለስ ማለት ነው አብሮኝ ያለው በቃ በጣም ፋውል ነው የሚሰራው ምናምን ነገር ሜሴጅ ምናምን ሲልክ ፋብሪካ አዝበሉት በቃ ለሁላችንም ለብዙ ሴቶች ነው የሚደርሰን። ሴንድ ቱ ሜኒ ነው የቴሌ ጥሪ የገባላችሁ ነው የሚመስላችሁ እንጂ የሪሌሽንሺፕ ምናምን አይመስላችሁም። እና በጣም ልጅም ነኝ ምናምን ነገርና አይገባኝም። ከዛ ይሰማኝና ጓደኞቼ ጋር ሄጄ አለቅሳለሁ በጉዳዩ ማለት ነው። ከዛ ምክር ያረጉኛል ማለት ነው። ከዛ ጥንክር ብዬ ምናምን እመጣለሁ። ከዛ ደግሞ አልችልም እታረቃለሁ መጥቼ። ያ ሰው አለ አይደል ተመክሮ ሄዶ እዛው የሚታረቀው ሰው እኔ ነበርኩ በቃ። ከዛ ተመልሼ እመጣባቸዋለሁ ጓደኞቼ። ከዛ እንደዛ አደርጋቸዋለሁ ማለት ጓደኞቼ ማለት ነው። እኔ አሁን ሳስበው አይ አፕሪሺየት them because ድንጋይ ነው የሆንኩባቸው። በቃ ለምን ጠረብ አድርገው ሐውልት እንዳልሰሩኝ እንጂ ዩዝለስ ድንጋይ ነው የሆንኩባቸው። ገባችሁ? ከዛ ጭራሽ የሆነ ጊዜ ማለት ነው መንገድ ላይ ከሆነ ልጅ ጋር ሲሳሳም አዩት። ከዛ አዩትና ነገሩኝ ማለት ነው የጓደኝነታቸው እና ማለት ላይ ኦኬ ኩኩ። ከዛ እሱ ምን ብለው ቢያሳምነኝ ጥሩ ነው እሷን እቺ ሳመችኝ እኔ አይደለም የሳምኳት አለ። ከዛስ እሺ ያመንኩት። አያችሁ ምን ያህል ዘድንጋይ ደረጃ እንደደረስኩኝ። ድንጋይ በዲግሪ ጭኜ ነበር ማለት ነው። ከዛ
ምን ሆነ በቃ ጓደኞቼ they gave up you know like አንድ ሰው መክራችሁት የማይቀየር ሰው ወይዛው ሲሆን ስታት በቃ በራሱ ይውጣለት ብላችሁ you give up አይደለ ሰው እንደዛ አደረጉ ሰዎች ሸሹኝ ማወራው ሰው የለም እኔ ራሴ ማፈር ጀመርኩኝ እንደዚህ ብዬ ለፍልፍ ያውርቼ ተመልሼ እሄዳለሁ እንደዚህ ብዬ ተመልሼ እሄዳለሁ በቃ አቅሜ ከዳኝ you know ቆርጦ ለመሄድ አይደለ ከዛ ምን አይነት አስተሳሰብ ጠቀመኝ መሰላችሁ በዛ ሰዓት ላይ እስካሁን ድረስ ሞዳት ጓደኛለች ማለት ነው በጣም ነው ሞዳት እና ሰው የምትወዱትን ሰው አስቡ ልጅ ያላችሁ በልጃችሁ ምናምን እና እሷ ይሄን ታሪክ ብትነግረኝ ምን ብዬ ነው መመክራት ብዬ ማሰብ ጀመርኩ ሲቹዌሽኑ ላይ ከዛ እሷን ታይልላት የምችላቸው ነገሮች በሙሉ ራሴ እየቻልኩ ነበር ለካ ከዛ በቃ ሽፍት ነው ያረጋው ጨዋታው ሽፍት ነው ያረኩት ማለት ነው ኡፍ ብዬ ነው ወጣት ከዛ ሪሌሽንሺፕ ሶ ምን ልላችሁ ነው የምን መሞትን ምን አመጣው ለምንድን ነው ሰው ለምን እንዴ አንድ አይደል እንደ የምንኖረው ቀልድ ነው እንደያዝ ነው ኑርት ነው እንጂ ኖር ነው እንጂ ማለት ያለብሽ የኔ ቆንጆ ስትራመጂ መሬቱን ራሱ ስትረግጪ እንዴ እሽት ያረክሽ ሜክ ሹር እንደረገጥሽው ኖር ነው ማለት ያለብሽ እንጂ ለምንድን ነው የምትሞቹ አስቢ እኔ በዛ ሰዓት እንደዛ አስቤ ሞቼ ብሆን ኖሮ አሁን ይሄንን ማን ያወራ ነበር አየሽው አይደለ ልክ እንደዛ ለምን አመጣው መሞትን አንድ የምንኖረው ነው ወይስ ምንድነው የወዳጅነት ጨዋታ አስመሰላችሁት ህይወትን እንዴ ምንም በቃ ምንም እኮ የለውም ከዚህ በኋላ ሙርት ነው ማለት ያለብሽ ይሄ እንደዚህ አይነት የራሴ ማጥፋት ምናምን ሐሳብ ጭራሽ ኖር አንቺ ከሞት ቆይ ማለት ያቃጥለው ነው እሱን ሰላም ሰጣሽ ልትሞቺ ቀድን ያዛችሁት እናንተ አይ በጣም አሪፍ ምክር ነው ምክንያቱም ወጣ ብሎ ነገሮችን ማሰብ እሷ ያደችበት መንገድ ይጠቅማችኋል እንዲህ አይነት ነገር ውስጥ ያላችሁ ሰዎች በጣም ነው የሚጠቅማችሁ እኔ በሆነ ያን አረጋዋለሁ ሌላ ሰው ሲያረጋው ባይ እስማማለሁ የሚለውን ወጣ ብሎ አይምሮውን ማሳየት ያስፈልጋል አንዳንዶች ሴት ጭልፊት ይሉኛል እንዴት ሴቶችን በእጄ ማስገባት እንዳለብኝ ጠንቅቄ ነው ማቀው ቆንጆ ያዋሪኛ ምን እሺ ንፍጣ ከስንት አንዴ ያጋጥማል እኮ ዋናው ነገር አነጣጥረ ምትሆነን ማግኘቱ ላይ ነው ማረጀ እሺ አታው እንደኖረ ትግስት በእጅ እስክታስገባት ድረስ እስከ መጨረሻው ደም ጠብታ ድረስ ትግስት ወሳኝ ነገር ነው ትግስት ፍሬ ያለው እሺ ሙያ ዋርኛ ይረዳዛ ተለፋደደ አንቺ ምን ነው መጀመሪያው ነው ስትለከፊ ምንድነው አፍሽ መከፍቱ ነው ምንድነው ምን አባሽ ነው አፍሽ መከፍቱ አንተ እንዳልቀጠቀ አረ ወንዳት ማንቺ በጣም ስለና እንዳልማረሹ እናትሽ ታስጠላለሁ ሰጎን ታውቃለህ አላውቅም ሰጎን አላውቅም ሰጎን አታውቅም ምንድነው ሰጎን አረቢኪ ጥሩልኝ እስኪ አትረዳልኝ ሰጎን ረጅም አንገት እንደዚህ የሚሮጠው የሰጎን እንቁላል ሲባል ሰምታጣቀ ድራገን እንዴ ድራገን እና ምን ድራገን ሰጎን አንገቷ ትልቁ ስንት ያክል ተማሪ ነኝ ያልከው 12 ሰጎን ማለት ነው ኦስትሪች እሺ በእንግሊዘኛ ሲሆንለት አወቀ አይ ሰጎን የ12ኛ ክፍል ተማሪ እንኳን አያውቅም የግል ተማሪ ነው ለዛ የግል ዩኒቨርሲቲ የግል ትምህርት ቤት ስለ የግል ትምህርት ቤቶች አያስተብ ስለ ሰጎን አይ አይደለም በእንግሊዘኛ ነው ያው ኦስትሪች አለ እኮ በእንግሊዘኛ ሲሆን አቋለው አለ እሺ ኦስትሪች ምን አይነት ናት ነጭ አይደል አንገቱ ረጅም አፉ ሆነ እንትን ያለ ካልተሳሳትኩ ነው አውቆታ እኔ እንጃ ነጭ አይደል አከለሩ ችግር የለውም ዋናው ነገር ገብቷል ገባችሁ የግል ትምህርት ቤት መገለጫቸው እንዳሪፍ በእንግሊዘኛ ምናምን ነው እንጂ በአማርኛ ነገሮችን አለማወቅ እንደ ትልቅ ክላስ ያሳዝናል ወንድ ልጅ እኮ ቶሎ አይበስልም ይባላል ሴቶች በ20 ዓመታቸው ምናምን እኮ ትዳር መስርተን ልጅ ወልደን ቤተሰብ እናስተዳድራለን ወንዶች ግን ለመብሰልም ትንሽ እድሜያቸው መሄድ አለበት ተብሎ ይታሰባል ጊዜው እግዚአብሔርም ሲሰራን እንደዛ ነው ኬር እንድናደርግ እንድናግዝ ሰፖርት እንድናደርግ እንድንደግፍ ነው የተፈጠርነው ብዬ አስባለሁኝና አለን ያ ተፈጥሮ አለን ሶ ደስ ብሎኛል ስላነሳሽው ምክንያቱም ብዙ ጊዜ እንደዚህ አይነት ነገሮች ሲነሱ ተፈጥሮ መሆን እንረሳውና በሰውኛ እየተመለከት ነው ከተፈጥሮ ጋር ትግል ውስጥ እንገባለን ምናሸንፍ ይመስለናል አሃ ይሄን እኮ አስቦ በጭንቅላት ነው የምናስበውና ከባሎቻችን ጋር እንዳንስማማ የሚያደርገን አንዱ ነገር ተፈጥሮን አለመቀበል ሶ ተፈጥሮ እንደሆነ ከገባን በተወሰነ መንገድ
ባሎቻችንን አንደርስታንድ ለማድረግ እንችላለን ብዬ አስባለሁና ልጆቻችን ላይ የምናየውን ካራክተር ነው ባሎቻችን ላይ የወንድና ሴት ካራክተርን ማየት እንችላለንና ግልጽ ነገር ነው። ኃላፊነትም ተሰጥቶናል ማለት ወደዚህ ምድር ስንመጣ ወንድና ሴትን እግዚአብሔር የሰራበት እግዚአብሔር ምክንያት አለው። እኛን እንድንሆን አድርጎ ሰርቶናል ወንዶችን። አሪፍ መረዳት ነው። ያው አብዛኛው ሰው እንግዲህ ከረፈደ ወይንም ወደ ሃይማኖት ተጠጋ ሲል ስለሚገባው ነው እንጂ እና ደግሞ ሌላ ከጎን ለጎን የመጣው ዓለማዊው ህግ ያን ነገር በተፈጥሮ የተሰጠን ነገር እንዳናስብ ስለሚያደርገን ነው እንጂ በቃ በደንብ በትክክል ነው። ባህሪ በመሰረቱ አይቀየርም፣ ጸባይ ነው የሚቀየረው። ስለዚህ ወንድ ልጅ ሲፈጠር በባህሪው የተሰጠው ነገር አለ፣ ሴት ልጅ ስትፈጠር በባህሪዋ የተሰጣት ነገር አለና ያንን ባህሪ ተፈጥሯዊ ስለሆነ መቀየር አይቻልም። ግን በዓለማዊው በሚመጡት ሳይጻፉ የተስማማንባቸው ህጎች አሉ አይደል? በእነሱ ጉዳይ ወንድ ልጅ እናረግም እንደዚህ ካላረገ ምናምን የሚባሉ ነገሮች ትዳርም እንዳይቀጥል ያደርጋሉ፣ ግንኙነቶችም እንዳይጀመሩ ያደርጋሉ። ልጃቸው ነው ቪዲዮ የሚያሳየው እና ቪዲዮ የሚታየው ሌላ ነገር ነው እና እናት አያውቁ ምን እንደሚታይ። በር ላይ ግን ሽልንግ ይሰበስባሉ እና ቀበሌ ሲከሰስ ልጃቸው እሳቸው ነው የሚናገሩ። የሰፈሩ ልጅ ሰብስቦ ጭጭ አርጎ ባዶ ክፍል ውስጥ ባስቀመጠው ሌላ ነገር ነው የሚታየው። አንድ ቀን እየሰበሰቡ ሽልንግ ከውስጥ አንዱ ፊልም አይቶ አልወጣም። አቋርጦ ስልክ ተደውሎ ሱሪው ይሄ ከፍ ብሏል እዚህ ጋር አላዩም። ልጃቸውን ማነህ ቶሎና ምንድነው ሲል የኮካ ጠርሙስ ይዞልኝ ተጠንቀቁ። ይሄንን ቪዲዮ ለጥንቃቄ ነው የምሰራው፣ ምክንያቱም በራሴ እህት ላይ ስለደረሰ ማለት ነው። ብዙ ሰው ጋር እንዲደርስ ሼር፣ ኮፒ ሊንክ አድርጉ። እንደነዚህ አይነት ማፊያዎች ከጊዜ በኋላ እየፈነዱ ከፍተኛ የሆነ ጉዳት እያደረሱ ነው። እቺ እህቴ በጣም ብዙ ጉዳት ነው የደረሰባት። ጥርሷ፣ አይኗ በቃ እግዚአብሔር ለጥቂት ህይወቷን አትርፏታል። ግን ይሄ ነው የማይባል በጣም ከፍተኛ የሆነ ጉዳት ነው ያደረሰባት። እንደ ቀላል ቤታችን ውስጥ የምንጠቀምባቸው እቃዎች ሊጎዱን ስለሚችሉ እኛ ቤት የደረሰው ነገር እናንተ ጋር እንዳይደርስ ተጠንቀቁ ለማለት ነው ይሄን ቪዲዮ። የካቲት ሆስፒታል ላይ ጥሩ የህክምና ክትትል እየተደረገላት ይገኛል። እዛ በነበርኩበት ሰዓት በራሱ ከሷ ውጪ በአንድ ቀን 2 ከዛ በላይ የሚሆኑ እህቶች ፍንዳታው ደርሶባቸው በጣም ተጎድተው ሆስፒታል ላይ አይቻለሁ። እግዚአብሔር ድንገት ከእንዲህ አይነት አደጋ ይጠብቃችሁ። እባካችሁ ይሄንን ማሽን የምትጠቀሙ ይሄንን ማፊያ የምትጠቀሙ ሰዎች በቃ እናንተ ጋር ግዴታ ይሄ ነገር እስኪመጣ አትጠብቁ። በቃ ይቅር እግዚአብሔርን ይቅር። አዎ በጣም ያሳዝናል። አደጋ የደረሰባቸውን እግዚአብሔር ይማራቸው። እንኳን ግን ተረፉ ነው። ግን በጣም ከዚህ በፊትም ብዙ አይቻልም እንደዚህ አይነት ነገር። ስህተቱ ምን ላይ እንደሆነ ገብቶኛል። እዚህ አሁን ባለንበት ሀገርም ሌላም ሀገር ላይ በነበርን ጊዜ እሱም ብቻ ነው የሚጠቀሙት። ችግሩ ምንድነው? ስትፈቱት ከታች ጎማ አለችው። ጎማም ስለምትወልቅ ለማጠብ በሚፈታ ጊዜ ጎማዋ ተረሳና ሁሉ ነገር አድርገው ይረሱና ያለ ጎማው ይዘጉታል። የዛን ጊዜ እንዲህ አይነት ችግር ያመጣል። ጎማው ሆን ተብሎ እንዲህ አይነት ችግር እንዳይፈጠር የተዘጋጀች ነች። አንዳንድ ማሽኖች አሉ ጎማው ላው ላይ ፊክስ እንዲሆን ተደርጎ ይሄ ችግር እያወቁ ሲሄዱ የተሰሩ አሉና እሷ ላይ በጣም ጥንቃቄ ማድረግ። አሁን ይሄ ዕቃ ያላችሁ ሰዎች፣ በቀጣይ የምትጠቀሙ ሰዎች ጎሚኒዋን መርሳት የለባችሁም ስትጥሉት። ያ ሲረሳ እንደዚህ አይነት ችግር ነው የሚፈጠረው። እንግዲህ ጥንቃቄ ማድረግ ወይም ፊክስድ የሆነውን መግዛት፣ አለበለዚያ ደግሞ በቃ መጠቀሙን ማቆም አንድ አማራጭ ነው ማለት ነው። ፍርድ ቤት ወይም ፖሊስ አንዱዓለም ጎሳን ሊለቀው እንደሚችል የፖሊስ ምንጮች ነግረውናል። ምርመራውን የያዘው ቡድን አንዱዓለም ቀነኒ አዱኛን ገፍትሮ እንደጣለ ወይም ደግሞ ስለመግደሉ የሚያረጋግጥ ማስረጃዎችን ማግኘት አልቻልኩም እያለ ነው። እንግዲህ የቀጣዩ ቀጠሮ እስከሚደርስ ድረስ አንድ ነገር ካላገኘ በስተቀር አንዱዓለም የሚለቀቅበት እድል ከፍተኛ እንደሆነ ነው የፖሊስ ምንጮች የነገሩን። በፍቅር አጋሩ ቀነኒ አዱኛ ሞት ጋር በተያያዘ በፖሊስ ተጠርጥሮ በእስር ላይ የሚገኘው አንዱዓለም እስካሁን ድረስ 3 ጊዜ ፍርድ ቤት ቀርቧል። ለ4ኛ ጊዜ ፍርድ ቤት ቀጠሮ ይጠበቃል። በዚህ ጊዜ እንግዲህ እየተጠበቀ ያለው የምንጣፉ የፎረንሲክ ምርመራ ውጤትና ሌሎች ፖሊስ አሰባስባቸዋል ያላቸው ማስረጃዎች ናቸው። ባለፈው ቀጠሮ እንግዲህ ፖሊስ 15 ሰዎችን ቃል እንደተቀበለና ወደ 28 የሚሆኑ ማስረጃዎችን ማሰባሰቡን ገልጾ ነበር። እንደዚሁም ደግሞ
በቀነኒ መኖሪያ ቤት ውስጥ የተገኘ ምንጣፍን ጨምሮ የተለያዩ ናሙናዎችን በመውሰድ ለፎረንሲክ ምርመራ ለፖሊስ መላኩንና የምርመራ ውጤት ግን እንዳልደረሰለት ይህንን የሚመረምሩ ሰዎች ወደ ውጭ ሀገር መሄዳቸውና ከነሱን ለማግኘት እየሞከርኩ ነው በሚል አቅርቦ ነበረ። ስለዚህም አሁን በቀጣይ ይህንን የሚያቀርብ ይሆናል። የፖሊስ ምንጮቻችን እንደሚሉት የምርመራው ቡድን በአሁን ሰዓት ላይ እየገለጸ ያለው ነገር በእጆች ያሉ ማስረጃዎች በአብዛኛው አንዱ ዓለም ድርጊቱን ስለመፈጸሙና ስለተጠረጠረበትን ነገር የሚያስረዳ ነገር አላገኘንም በሚል እየተናገሩ እንደሆነ ገልጸውልናል። የምርመራ ቡድኑ ይሄንን ነገር ማቅረብ ካልቻለ ደግሞ ፍርድ ቤቱ ወይም ራሱ ፖሊስ አንዱ ዓለምን የሚለቅበት እድል ከፍተኛ እንደሆነ ነው እነዚሁ የፖሊስ ምንጮች የሚናገሩት። እንግዲህ በህግ ማረጋገጥ ካልተቻለ ቀጣይ የሚሆነው እንደሰማነው ነው የሚሆነው ማለት ነው። ለእንደዚህ አይነት ነገሮች ግን ምንጮች ጠቀሱ እንደዚህ አሉ ለመባል ግን ትልቁን አስተዋጽኦ ደግሞ የወሰደው ችሎቱ በዝግ እንዲታይ ማድረጋቸው እኔ ብዙም ጥቅሙ አልታየኝም። በዝግ ታየም አልታየም እንዲሆነ ወደሚል ጥርጣሬና ዘገባ ይወስደዋል እንጂ ክፍት ቢሆን ግን ህዝቡም እየተከታተለው የሚሄደው ነገር ይሆን ነበረ። የባሰው ዝግ የሚፈጥር ይመስለኛል። እንደኔ ነው ይሄ። ምናልባት ልክ ላልሆን እችላለሁ አላውቅም። ባይሆን ግን ጥሩ ነበር ነው የምለው። እንግዲህ ለሟቿ ነፍሷን ይማረው ነው። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ድርጅታችን ዴምሲ ሪል ስቴት ቀድሞ ለሚመጡ 15 ደንበኞች እስከ 30% የሚደርስ ታላቅ ቅናሽ አዘጋጅቶሉታል። በዚህ ውብና ዘመናዊ መንደር ውስጥ ከስቱዲዮ እስከ ባለ 4 መኝታ ቤቶችና የንግድ ሱቆችን ሲያቀርብሎ በታላቅ ደስታ ነው። ያከፋፈል ሁኔታው እንዳያሳስበው ደንበኞቻችን መሰረት ያደረገ ሲሆን በካሬ ከ78,000 ብር ጀምሮም በ8% ቅድመ ክፍያ እንዲሁም 60% የባንክ ብድርም ተመቻችቶልታል። ለበለጠ መረጃ በ0967 62 47 40 ይደውሉ። ደስታው እዚህ ይጀምራል። ዲኤምሲ ሪል ስቴት። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። በሚቀጥለው አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።